በንግግር ሰዓት እናንተን ከመስማት ይልቅ ለመልሱ ራሳቸውን የሚያዘጋጁ ሰዎች አሉ። እነዚህ ሰዎች እያዳመጡ ሳይሆን ምን እንደሚመልሱ እየተዘጋጁበት ነው። አንድ ሴት ባለቤቷን ስትሰማ ባለቤቷን ጥርት አድርጋ ሰምታ ክፍተት የቱ ጋር ነው የቱ ጋር ላስተካክል ከማለት ይልቅ ምኑ ጋር ልውቀሰው ምን ልበለው ብላ የምትዘጋጅ ሴት፣ እንደዚህ አይነት ሴት እየሰማችሁ አይደለም። ባልም ሆኖ ሳይሆን ነገር ስታወራ እሷን ከማዳመጥ ይልቅ ስለ መልሱ ይጨነቃል፣ ስለ መልሱ ያስባል። እንደዚህ አውርቶ ደግሞ መግባባት አይቻልም። እሷ ስታወራ ጥርት አድርገ ስማት፣ እሱ ሲያወራ ጥርት አድርገሽ ስሚ። እሱ ሲያወራ ጥርት አድርገሽ ከሰማሽ ከዛ በኋላ መልስ ብትመልሽም ባትመልሽም ችግር የለም። ብዙዎቻችን ግን የሆነ ሰው ሲያወራ ምንድነው መመለሰው? ስለ መልሱ እንጨነቃለን። ያለ መስማት ችግር ነው። ይሄ ራስን ከመከላከል አንፃር ራስን መከላከል በጣም ቀላል። መጀመሪያ ስሚና ለመግባባት ወስኝ። ስማና ለመግባባት ወስኝ። ይሄ መልስ ለመስጠት የምትዘጋጅ ከሆነ መቼም ቢሆን አትለወጥ። ስለዚህ የሆነ ሰው ሲያወራችሁ ምን ልመልስለት ሳይሆን መዘጋጀት አለበት። መጀመሪያ ጥርት አድርጎ መስማት። ኦኬ ልክ ነው ወይ ልክ አይደለም ወይ የቱ ጋር ነው ጥፋት ምን ላስተካክል፣ በቃ ፖዚቲቭሊ ምን ለመረዳት ሞክሩ እንጂ ገና ሰው ሲያወራ መልስ ለመስጠት የሚዘጋጁ ሰው፣ ይሄ ደግሞ መስማት ያለመፈለግ ችግር ነውና ይሄን አስተውሉበት። ቤታችሁ ላይ ትንሽ ተጠቀሙበት ለማለት ወዳለው። ዘውትር ማክሰኞ ነፃ ስልጠና አለ እንዳያመልጣችሁ። ለበለጠ መረጃ 09774050 ደውሉ። አመሰግናለሁ። ከኤክስሽ ጋር የሚሆን ከማንም ጋራ በድብቅ ተጻጽፈሽ የቤቱ የችግሩ መሰረት እንዴት ትሆኛለሽ? ቴክስት ከሷ ደበቀ ተጻጽፈ የችግሩ መንስኤ እንዴት ራስ ለመሆን ቤትን በገዛ እጅ ለምን ታፈርሳለህ? ሰው በሰላም ልኖር ብሎ ተጠንቅቆ በሚኖርበት ዓለም ላይ ራስ ችግር ትፈበርካለህ። ከ20 ዓመት በፊት ባለማወቅ እንሳሳታለን። ከ20 ዓመት በኋላ በማወቅ እየተሳሳት እንሄዳለን። በተለይ ከ20 ዓመት በፊት ያው ልጅነት ነው። ከ40 ዓመት በኋላ ደግሞ አውቀ ነው የምታጠፈው። ትላንትና ባለማወቅ ነው፣ ዛሬ አውቀ ነው። ሚስት ድብብቆሽ የማትወድ ከሆነ ባለቤትሽ ንቀት የማይወድ ከሆነ እሱ የማይወደው ንቀት ማድረግ ማለት በገዛ እጅ ቤቱን ማደፍረስ ማጥፋት ነው።